እንዴት አስቸጋሪ ነው استني راسي نفكر شي ما يكونش نوي ديك انت نفكر من قبل ماشي نفكر ناسكي سامي ناسكي ترى ما نوصو كيف يمطوا انت ما نوصو من ترى من انت مندن انت سوي نفكر انت وش هذه ديك اهلا من ارجش انديش انشيش متاك زم اني اقلشالو سمعشኝ አይደል እገልሻለሁ ላግኝሽ ብቻ ተረጋግተ ለማውራት ነው አልጋው ላይ ሲሆን ምን እንዲያስብ ነበር የፈለከው እኔ ማውቀው ነገር አለ ወይ ንገረኝ እኮ የምታውቀው ነገር ከሌለ እንድናስረዳ ቢያንስ ተረጋግተ ቁጭ በል በቃ የሆነ ነገር ሳብኝ ምን ለመናገር ሳብኝ ማውራት ጀመረ ተቀራረበ ይሄ ነው እንግዲህ በቃ ያለው ነገር ይሄ ሁሉ የተሳሳተ ኢንፎርሜሽን የደረሰኝ የፍቅረኛ ቤት ሳይሆን ህጋዊ የባለትዳር ቤት ነው እሱ የዚህ ቤት ባለቤት ነው ማንተ ጋር የነበረው ልጅ ባለቤቷ ናት አዎ ቤተሰብ ማስተዳደር እና ቤተሰብ ያለህ ነው መታ ከአንድ ሴት ጋር የሷል ጋር የተኝታ የምትገኘው እና አንተ ሁለተኛነት ትክክል ነኝ እያልክ ነው ሲጀምር ይሄ ወንጀል መሆኑን አታውቅ ይጂና ፍቅርሽን እዛው ፈልጊሽ አንቺ ዲቃላ አሁን ይሄን ብቻ ነው አዳምጪ አዎ ቅድም እኮ እንደዛ እኔ የተከበርኩ ሰው ነኝ እሺ እንዲ ጉር ተስራኝ ግን እንዲ ጉር ተስራኝ ተረጋጋ አንተ አንተ መረጋጋት አለብህ ይኸውልህ ምን እንረጋጋለን ቁጭ በል አንተ ልብሱን ልበስ እንዲ ጉር ተስራኝ ልብስን ልበስ በገዛ ቤቴ አው ይኸውልህ የተደረገው የተፈጠረው ነገር በጠቅላላ ትክክል አይደለም ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ እኛ አለን በጤና ዛሬም በሌላ አዲስ ቪዲዮ ተመልሰናል ጉዳያችን ምንድነው የሚለውን ባለ ጉዳያችን አጠገባችን አለ ምንድነው ነው ከይዙ የተፈጠረው ነገር ወይም ደግሞ ሊነግረኝ ያሰበው ወይም እንዳቀለት እንድረዳለት ፈለገው ምንድነው የሚለውን ከባለ ጉዳያችን የምንሰማ ይሆናል ወደሱ እናልፋለን አብራችሁን ቆዩ ሰላም እንዴት ነህ ደህና አለን ይመስገን ከስምህ ጀምረህ የግጠመህን ጉዳይ ወይም ደግሞ ሶልቭ እንድናደርግልህ ያሰብከው ነገር ካለ በዝርዝር እያንዳንዷን ነገር በታማኝነት ማለትም መረጃ ወይም እማትነግረን ከታሪኩ ያጓደልከው ነገር ሲኖር ወይም ደግሞ ከታሪኩ የተጨመረበት አይነት ነገር ሲኖር ያ ነገር ያፋልሰዋል ማለት ነው ምርመራችንን በትክክልም ለማስኬድ በጣም እንቸገራለን ባጭር ጊዜ ውስጥም ደግሞ ያሰብከውን አይነት ነገር አድርገንልህ ላንገኝ እንችላለን እሺ ምንድነው ከስምህ በመነሳት ያለውን ጉዳይ በጠቅላላ ትነግረናለህ ማለት ነው እሺ ስሜ ኢንጂነር ታዲዮስ ይባላል እና እዚሁ የአዲስ አበባ ነዋሪ ነኝ ተወልጄ የሚያደግኩት እዚሁ አዲስ አበባ ነው እዚሁ ወደ ገርጂ አካባቢ ከዛ ያው ትምህርቴን እዚሁ አጠናቅቄ በኢንጂነሪንግ በሲቪል ኢንጂነሪንግ ተመርቄ ያው ተቀጥሬ በግል ድርጅት ውስጥ እየሰራሁ ነው ያው ረጅም ጊዜ ሆነኛል እንደተመረኩ ነው ስራ የጀመርኩት ከስራ ብዛት ደግሞ የተነሳ ያው አጋጣሚ ሆኖ እኔ ትልቅ ኮንስትራክሽን ድርጅት ውስጥ ስለሆንኩኝ ትልቅ የኮንስትራክሽን ድርጅት ውስጥ ነው እና ያለሁት እዚሁ አዲስ አበባ ነው የምትሰራው ዋና ቢሮ እዚህ አዲስ አበባ ሆኖ ነገር ግን ክፍለ ሀገር ላይ ብዙ ስራዎች አሏቸው ትልልቅ ግንባታዎች ትልልቅ ስራዎች ስላሏቸው እኔ ካለኝ ሙያ አንፃር ደግሞ እዛ ቦታ ላይ ሄጄ ፎሎ አፕ እንዳደረግ ያው ግዴታ አለብኝ ውልም ስለገባው ጥሩ ክፍያም ስላለኝ ትዳርም ስላልነበረኝ ያው ወጣትም ስለሆንኩ ብቸኛም ስለነበርኩ ያንን አምኜበት ገብቼ እየሰራው ያው ረጅም ጊዜ ሆኖኛል በዛ ስራ ደግሞ ያው ማገኘው ገቢ ስለተመቸኝ ያንን ስራ አለቀኩም በዛ ስራ ላይ ሙያዬን የበለጠ ከፍ አድርጌ እየሰራው እገኛለሁ አሁን ምን ሆነ መሰለ ከሆነ ጊዜ በኋላ ግን ያው ህይወት እየለመድከው እየኖርክ ስትመጣ ክፍለ ሀገር ስትወጣ ስትመላለስ አንዳንድ ነገሮች ደግሞ በህይወት የሚያመልጡ ነገሮች አሉ ማህበራዊ ህይወት አለ ጓደኞች
ያስፈልጉሃል የወንድ ጓደኞች ያስፈልጓል የሚያማክሩ አንዳንድ ጉዳይ ሲኖር መገናኘት ያስፈልጋል ከሰው ጋር ምክንያቱም እድሜ እየገፋ ሲመጣ ከሰው ከማህበረሰቡ ከተገለልክ ብቻ ነው የምትሞተውና በዛ አማካኝነት ደግሞ ከጓደኞቼ ጋር እንደዚሁ አንዳንድ ጓደኞችን አግኝቼ የወዳጅነት የቅርብ ወዳጅነት መስርቼ ከነሱ ጋር እንዲሁ በመሳተፍበት አጋጣሚ አብሬ በመዝናናበት አጋጣሚ አንዲት ሴት ተዋወቅኩና ያችን ሴት ከተወሰነ ጊዜ በኋላ ደግሞ ሁለታችንም ስለተስማማን ወደ ጋብቻ ተጣመርን በጋብቻ ተጣመርን እዚሁ አዲስ አበባ ልጅ ናት ወይስ እዛው ሄድክበት ክፍለ ሀገር ላይ ነው እንደዚህ ነው ያገኘኋት እዚህ አዲስ አበባ ነው እዚህ ለእረፍት በመመጣበት ሰዓት ያው ከጓደኞቼ ጋር ያለችኝን ትንሽ ጊዜ እረፍት እናረጋለን ወጣ ብለን ዘና እንላለንና በዛ አጋጣሚ ነው የተዋወቅኳት ያው መልካም ልጅ ስለሆነች ለኔም ስለምታስብልኝ እኔም ያው ከሷ በፊት ሌላም እንደዚህ የሴት ጓደኛ ሞክሬም ስለማላቅ ያለውን ነገር ሙሉ በሙሉ በሷ ላይ እምነት ጥዬ ያው ለጋብቻ ወሰነን ሁለታችንም ያው አግብቻት አመት ከ6 ወር ምናምን አልፎናል አብራችሁ ስትኖሩ ማለት ነው አብረን ስንኖር አመት ከ6 ወራችን ነው ያ ልጅም አልወለድንም ግን ያው መልካም ህይወት ነው የነበረው እሷ ከተጋባችሁ በኋላ አብራችሁ መኖር ከጀመራችሁ በኋላ ሁለታችሁም ወደ ክፍለ ሀገር ሽፍት አረጋችሁ ወይስ ሁለታችሁም እዚህ አዲስ አበባ ነው የምትኖሩት እስኪ ስለኖራችሁ ሁኔታ ስላላችሁበት ነገር እሷስ ምንድን ነው የምትሰራው አንተስ በዛው ስራ በዛው ሙያ ቀጠልክ ነው እኔ በዛው ሙያው ላይ ነኝ ያለሁት ምንም አዲስ ነገር አልቀየርኩም ያው ለወደፊት አስባለሁ የግል የራሴን ነገር እንደ አማካሪ መሐንዲስ ሆኜ እዚሁ የራሴን ቢሮ ከፍቼ መስራት ፕላን አለኛ እሷንም እንግዲህ እሷ ስራ የላትም ያው እኔ በማገኘው ነገር ነው ማስተዳደራት ያው ቤተሰብ ጋር ነው የነበረችውና ከቤተሰብ ነው ወደኔ ያመጣት ግን ለሷም እንደዚሁ እቅድ አለኝ ስራ የራሷን ወጣ እንድትሰራ ያቀርኩ ነው ግን መጀመሪያ የራሴን ላስተካክልና ከኔ ጋር አንድ ላይ አድርጌ አስተካክሏለሁ እያልኩ እያሰብኩ ነው እዚህ ነው የምትኖረው እሷ ሁለታችንም እዚህ ነው የምንኖራችን አዲስ አበባ ነው ግን እኔ ፊልድ የምወጣበት ጊዜ ይበዛል ብዙ ረጅም ጊዜንም ማሳልፈው ፊልድ ላይ ነው በጣም ረጅም ጊዜ እንደውም ከበፊት በበለጠ አሁን ነው ፊልዱ እየበዛብኝ የመጣው አሁን ያለው ሁኔታ የኮንስትራክሽኑ ነገር ድሮ ከነበረው አሁን ጨምሯል በየቦታውና ያ ነገር ደግሞ የሰው ኃይልም ኤክስፒሪየንስ ያለው የሰው ኃይል ደግሞ ይጠይቃል ድርጅቱ ስለዚህ አንተን ገንዘብ ከፍሎ ስራው እንዳይበላሽበት አንተን ማሰራት ነው የሚፈልገው ስለዚህ ያው ይሄ እየከበደኝ እንደመጣ አቃለው ግን አስተካክዬ እስከመውጣ ያው እንድትታገስና ከዛ በኋላ ጠቅልለን እዚህ እንኖራለን በሚል እቅድ ያው እዛና እዚህ ሆነን ነው አብረን የምንኖር ያለንበት ሁኔታ እንደዛ ነው እሺ ምን ተፈጠረ ታዲያ በመሃል ምንድነው ያለው የተረበሽክ ትመስላለህ ወደ ታሪኩ ወደ ጉዳዩ የመጣህልኝ ይመስለኛልና ጥሩ ነገር ተፈጥሮ ነው በመሃል ምንድነው የተፈጠረው ይገርማል እኔ ታውቃለህ ከሷ በፊት ሴት አላቅም ብዬ ነበር እንኳን እዚህ ቀርቶ ፊልድ ላይ ያለው አላስብም ታውቃለህ በጣም ቢዚ ነኝ በስራ የምህንድስና ስራ ቀላል ነገር አይደለም ትኩረት ይፈልጋል ምክንያቱም ግንባታ ነውና ብዙ ጥንቃቄ ይፈልጋል የሀገር ሀብት እንዳይባክን የሰው ህይወት እንዳይጎዳ ብዙ ምትጨነቀለት ነገር አለና ጭንቀቴ ሁሉ ስራዬ ላይ ነበርና ብዙ ከሴት ጋር ግንኙነት የለኝም እሷ ነች ያው አይኔን የገለጠችው እና ሙሉ እምነት ነው ያሳደርኩት እሷ ላይ ማለት ነው በጣም ነው ማምናት ቅንጣት ታህል እንዲህ ታረጋለች ወይም የሆነ የተለየ ነገር ታረጋለች ብዬ አስቤም አላቅም ወደፊትም አላስብም ነበር ታውቃለህ ግን አንድ አጋጣሚ ላይ ያገኘሁት ነገር በጣም ነው የረበሸኝ ምንድነው ምን ሊሆን ይችላል ያረበሹት ነገር ይገርማል ያው ፊልድ ከወጣው በኋላ በመመጣበት ሰዓት እነግራታለሁ ያለውበትን ሁኔታ ሁሉ ጊዜ ሪፖርት አደርጋለሁ በዚህ ሰዓት አሁን ስራ ገባው በዚህ ሰዓት ምሳ በላው በዚህ ሰዓት መኝታ ገብቻለሁ እንዲህ ቤተክርስቲያን ሄጃለሁ እንዲህ ልዝናና ወጥቻለሁ እያልኩ ሪፖርት አደርጋለሁ ስመጣም ደግሞ ወደ አዲስ አበባ ልመጣ ነው በዚህ ሰዓት እነሳለሁ እዚህ ደርሳለሁ በዚህ ሰዓት ደርሳለሁ ምን ይዤልሽ ልምጣ ምናምን እላለሁ እንደ ሪፖርት አረጋለሁና ከሷ ጋር ያለው ነገር ኮሙኒኬሽን አለኝ ምንድነው እስኪ ሊነግሩኝ ያሰቡት እኔ እንደ ጉዳይ ጠርታው ሊያማክሩኝ ያሰቡት ነገር ምንድነው ይኸውልህ ቅድም ነገር ያለው አይደለ
ባለቤቴ በጣም ነው ማምናት ብዬ ነበር። አሁን ዛሬ ያጋጠመኝ ነገር ግን የእውነቴን ነው የምልህ ራሴን እንደ መሳት ነው ያደረገኝ። በቃ የምር እኔ እሷ ነች ይሄን ያደረገችው ወይስ ሌላ ነው ምንድን ነው ብዬ ማመን አቅቶ ራሴን ላጥፋ እሷን ላጥፋ የሚል ጭንቀት ውስጥ ሁሉ ገብቼ ነበር። ምንድን ነው እስኪ የተፈጠረው? ተረጋጉና ማለት ስሜቱት ይገባኛል። ምናልባት ከበድ ያለ ነገር ተፈጥሮም ሊሆን ይችላል። ምንድን ነው እስኪ ያለው ነገር ይኸውልህ እንግዲህ ቅድምም ነግሬያለሁ ልመጣ ስል እናገር ነበር ግን ዛሬ ሳልናገር ነው የመጣሁት። በዚህ አጋጣሚ ለአንተ የምነግርህ ነገር ምንድን ነው ሳልናገር የመጣሁት አጋጣሚ ነው። እዚህ ቅርብ ስራ አጋጠመኝና ለሷ ስልክ ስደውል ስልኳ አይነሳም። ያው እንደመጣውና ልመጣ እንደምችል ልነግራት ስልክ ስደውል አይነሳም በፍጹም። ምን ሆና ነው እቺ ሴትዮ ብዬ ብለው አሁንም አይነሳም። ጓደኞቼ ጋር ብደውል አይነሳም። ጊዜውት ሳይደርስ ነው ማለት ነው። በድንገት በአጋጣሚ ነው የመጡት። በትክክል ለሌላ ስራ ቅርብ አካባቢ መጥቼ ነበርና በፕሌን በዛ አጋጣሚ እዚህ አዲስ አበባ ደርሼ አይቻት ልሂድ ብዬ አስቤ ነው። ግን እኔም አላስበው ይሆናል ብዬ ያልጠበቅኩት ነገር ቤቴ ውስጥ ጠበቀኝ። ምንድን ነው እስኪ ተፈጠረው? ምን ተፈጥሮ ነው? ምን ተከስቶ ነው? ቤቱን አረጋግተው ሊነግሩ ይሞክሩ። ማን ያምናል? ይሄን አሁን ማን ያምናል? የእውነት ባላየው በአይኔ ባላየው ኖሮ በቃ ሰው አውቆ ነው ቢነግረኝም እኔ እኮ አላምንም። ታውቃለህ መጣው ቁልፍ አለኝ ቤቴ ገባው ወደ ቤት ማለት ነው። ወደ ቤት ገባው የለችም። አጋጣሚ ስልኳ አለ እዛ ጠረጴዛ ላይ ያገኘሁት ስልክ ማለት ነው። ኦኬ ከዛ የደወልኩበትንም አየው። እውነትም እኔ የደወልኩት ጥሪ አልተነሳም። እሱም በከፈትኩበት አጋጣሚ የሆነ ቪዲዮ ፊት ለፊት አጋጣሚ ኖቲፊኬሽን መጥቶ አየሁ። የቅርብ ጊዜ ቪዲዮ ነገር ማለት ነው። ስከፍተው ለመንገር ይከብዳል ወንድሜ እኔ የምሬን ነው የምልህ። አንተ አሁን አግኝተህ ቆይ እስቲ ተረጋግተህ እናውራ ባትለኝ ኖሮ ያለችበትን እንደው ዘመዶቿን ሁሉ አፈላልጌ ሄጄ በጨረስኩ ነው ያልኩት። ምክንያቱም የዚህን ያህል እኔ ትክደኛለች ብዬ አልጠበቅኩም ነበር። እኔ ምንድነው የተፈጠረው ነገር ያዩት ይገባኛል። ስሜቱት በጣም እየተረበሸ ነው። የገዛ ባለቤቴ ቪዲዮ ላይ ማነው ሞባይሉ ያለ ቪዲዮ የማ ቢሆን ጥሩ ነው የሷና አንድ የማላቀው ጎረምሳ ወጣት ቪዲዮ አብረው ወሲብ የሚያደርጉበት የሚላላሱበት ማለት የሷ ስልክ ላይ ነው እነዚህ አይነት ነገሮች ሪከርድ ተደርጎ በራሷ ሪከርድ አድርጋ ነው ወይስ እንዴት ነው አልገባኝም። በትክክል አምጥቼ ላሳየህ ይችላል። እሺ እስኪ ካለ አምጥቼ ያሳያለሁ። ይሄ በጣም ከምገምተው በላይ ማለትም አንድ ሰው ምናልባት እንደዚህ አይነት ነገሮችን ሲያደርግ ሰው ሊቀርጸው ወይም ደግሞ ሰው ተደብቆ ሊያነሳው ይችላል። ግን አንድ ሰው በራሱ ስልክ ላይ እነዚህ አይነት ነገሮችን ይዞ ይገኛል ብሎ ማሰብ በጣም የሚከብድ ነው። እስኪ ትንሽ ለእምነትም እንዲሆን እየመጡ ነው። ኦኬ ይቅርታ ወንድሜ ትንሽ ከተቆጣው ስሜቴ በጣም ስለተረበሸ ነው። ሌላ እንትን ነው እነዚህ የሷ ስልኮች ናቸው። ይሄ አሁን የሷ ነው። እነዚህ ቪዲዮዎች ናቸው ጠቅላላ የተቀረጹ ናቸው። ይገርማል ደግሞ በራሱ በዚህ ሞባይል ነው የተቀረጸው እኮ። እቺ ባለቤቴ ነው። እቺ ነች እኮ ባለቤቴ። ይሄ ሰውዬ ግን አላውቀውም። እቺ ባለቤቴ ነች። ይኸውልህ አምናታለሁ እኮ ምንም አይነት ጥርጣሬ የለም እያሉ ከሌላ ሰው ጋር ሌላ ቪዲዮዎችም አሉ እኮ አሉ። እሱ እኮ ነው የሚገርመኝ። እኔ ማት እኮ ነው ባዮ አላልካለ። እቺ እሷ ናት ራሷ ባለቤቴ። ያለ ምንም ጥርጥር ይሄን ሁሉ ጊዜ ፊልድ ጥያት እዛ ሆኜ ገንዘብ እየላኩ እሷን እያገዝኩ ቤተሰቦቿን እየረዳው ነገ ከእሷ ጋር የራሳችን የግል ስራ ከፍተን የራሳችን የተሻለ ኑሮ ህይወት እንኖራለን እያልኩ በራ ለበራ መንከራተት ሰውዬ እሷ እንደዚህ ታደርገኝ ማለት እንደዚህ ታርገኝ አባት ነገሩን እንደዚህ ለመገመት በጣም ይከብዳል። ማለት ወይ የሆነ ሰው ብላክሜል ያደርጋት አስፈራርቷት ይሄን ነገር አስደርጓት ሊሆን ቢችል ወይ እንደዚህ ብለን ደግሞ እንዳናስብ አንድ ቪዲዮ አይደለም ያለው 2 3 4 ከዛም በላይ ቪዲዮዎች ናቸው ማለት ተከታታይ ናቸው ወደታች። እሱ ብቻም ሳይሆን ደግሞ በራሷ ስልክ ደግሞ መገኘቱ ምናልባት ተገዳም ላይሆን ይችላል የሚል ሐሳቤ እንዲያደርግ ወንድሜ ቢያንስ ብትነግረኝ እንደዛ አይነት ነገር እኮ ቢኖር እንዲህ ሆኛለሁ እንዲያግተውኛል እንዲህ ያሉኝ ነው ብትለኝ እኔ ምንድነው ስራዬ? ከሷ የሚበልጥብኝ ነገር አለ? ለሷ ስለ አይደል እንደምንከራተት እንዴት አድርጌ ይሄንን ምንም እኔ ለመቀበል ለማመን በጣም ነው ያዳገተኝ። ስለዚህ ነው አሁን እኔ
ይሄ ነገር አንድ ነገር እሷን ሳላረግ በፊት እርግጠኛ መሆን አለብኝ ስለሷ ነገር እርግጠኛ መሆን ስላለብኝ በትክክል ምንም አይነት እርምጃ ከመውሰዱት በፊት ይሄማስ ምንም ጥርጥር የሌለው ይሄ ምንም የማያዳግም ነገር ነው ምክንያቱም የርሶም ህይወት የሷም ህይወት ተበላሽቶ በዚህ መሃል የሚፈጠሩ ነገሮች የማይሆን ነገር ነው የሚሆኑት ነገሩን ካወቀም በኋላ መደረግ ያለባቸው እርሶም ወንጀለኛ ሳይሆኑ እሷም ደግሞ ሌላ ተጨማሪ ጉዳቶችን ሳታስተናግድ ነገሮችን እናስተካክልበት መንገድ መፍጠር ይሻላል ትክክል እኔም ለዛ ነው አጋጣሚ ሆኖ የናንተን ቻናል ከታተል ነበርና ዛ ረፍት በማረግበት ሰዓት ግን የሚሆን አይመስለኝም ነበር ዝም ብዬ እንዴት እንደዚህ ይሆናል ብዬ ዝም ብዬ ግን ደስ ብሎኝ እከታተል ነበር ግን እኔ ላይ ተገልብጦ እኔ ላይ ደረሰና ለመናገር ከሆነ ዘንድሮ አይሆኑም ወይም አይደረጉም ያልናቸው ነገሮች በጠቅላላ እንደውም ኖርማል ነገር ነው መደረግ አሁን በዚህ ዘመን የቀረው ማለት ይችላልና በጣም ነገሮች ሁሉ አብሎርማን በጣም ውስብስብ ያሉ ከአብሮነታችን ከወይም ደግሞ ከኢትዮጵያዊ ማንነታችን ባህልና ታችን በጣም አፈንግጦ በወጣ መልኩ ነገሮች እየተደረጉ ነው ያሉት ይሄ በጣም እንደ ማህበረሰብ ማስተካከልና ነገሮችን መለስ ብለን ማየት ወደ ነበርንበት ወደ ማንነታችን ወደ እናት አባቶቻችን ህይወት መመለስ አለብን ብዬ አስባለሁ እስኪ የርሶንም ጉዳይ አሁን ምን ያደርጉልኛል መሰሉት ምናልባት እያንዳንዱ ነገር የተደረገውች ሳስበው ራስዎት ቤት ነው ይመስለኛል አዎ እኔ ጋር ነው የኔ መኝታ እኮ ነው በገዛ መኝታ ያልጋው የኔ ቤት ነው ቤቱ ራስ በጣም የሚያሳዝነው በኔ ንብረት ላይ አሁን እርሷን ሲገናኙት ማለት ነው ምንም አይነት ነገር ወይም ደግሞ ቤት መጣው እንዳልነበር ማስመሰል የሆነ ጥርጣሬ ሊያስነሳ ወይም ሰዎች ሊያውቁ ስለሚችል ሲገብተው እርሶ ሲገቡ አይተው ሊደውሉላት ሊነግሯት መጥቶ ነበር ሊሏት ስለሚችል ማለት ነው ምን እናደርጋለን ካሜራ ሰጥቶትና እርሶ ምንም ነገር እንዳላዩ ስልኳን በተቀመጠበት አይነት በትክክለኛው መልኩ እንደነበረው አርጋው ቦታው ላይ ያስቀምጣሉ ግን ተጨማሪ ሌላ ካሜራ እንይዝና የሚደብቁልኝ የካሜራ ባለሙያዎች አሉ ቦታ ያሳዩዋቸዋል ወስደው እዛ ቦታ ላይ እርሶ የምንደብቅበት እሷ ለተደርስበት ማትችል ብለው ያሰቡት ቦታ ላይ ካሜራውን ያሳዩንና የካሜራ ባለሙያዎች አሉን ይሰቅሉልኛል ማለት ነው በዛ መልኩ እንዴት ይሄንን ነገር ልታደርገው እንደቻለች የሚያስፈራራት የሚያስገድዳትም ሰው ካለ ወይም በፍቃዷ ማድረጋው ከሆነ የምንደርስበት ይሆናል ማለት ነው ያኔ ለትክክለኛውን ነገር ለማድረግም ይረዳናል ማለት ነው እሺ ግን በጣም ሎርማኑ ነው ምናልባት አሁን ተናደው ይሆናል እውነታውን ማወቅ ስላለበት ቸኩለው አላስፈላጊ እርምጃ መውሰድ ስለሌለበት እርሶ መጀመሪያ ተረጋግተው እያንዳንዷን ነገር ማለት ነው በጥንቃቄ መራመድ ይኖርብናል ማለት ነው መልካም እና ተረጋግተው ምንም ነገር ባልተፈጠረ መልኩ ነው ማለት ነው ይሄን ነገር የሚያደርጉልኝ እሺ ለሁላችንም ይሻለው እሱ ነው አመሰግናለሁ በጣም ጥሩ ምንም ስለደወልኩና እናንተም ደግሞ በስልክም ቢሆን ስልኬን አንስታችሁ አረጋግታችሁኝ ይሄን ነገር እንደዚህ እናድርግ ብላችሁ ስለመከራችሁኝ የእውነት ስሜታዊነቴን ስላቀዘቀዛችሁልኝ እግዚአብሔር ይስጥልኝ በጣም ነው ማመሰግናችሁ ይሄ ሞራላዊም ምግባራዊ ወይም ደግሞ የሥራ ግዴታችንም ጭምር ነው እሺ ተባረ ሐሳብ አይጎት አሁን እንሄድና ቤቱ ላይ ካሜራ ምን አጀስት የምናደርግበት መንገድ እናመቻቻለን ማለት ነው እንግዲህ ተመልካቾቻችን ከባለ ጉዳያችን የሰሙት ጉዳይ ይሄንን ይመስል ነበር በጣም ነገሩ ማለት እንዲ ነው ብዬ ከመነግራችሁ በላይ ነው ምክንያቱም በገዛ ቤታቸው ውስጥ ወይም ደግሞ በገዛ በራሷ በባለቤታቸው ስልክ የተገኙ ቪዲዮዎች አሉ አንድ ሰው ምናልባት ተገዶ ቢሆን እሱ ስልክ ላይ ላይገኝ ይችላል ወይም ደግሞ እሱ ያስቀመጠው ላፕቶፕ ወይ ሌላ ነገሮች ላይኖሩ ይችላሉ ብዬ አስባለሁ በአመዛኙ ራሷ ሆን ብላ ልታደርገው ትችላለች ብለን እንድናስብ ያስጠረጠረንን አይነት መረጃ ነው የራሷ ስልክ ላይ ነው ያገኘነውና በጣም ግራም ያጋባ ነው ጉዳዩን ወደ ውስጥ መርመር አድርገን ለማየት ያስገድደናል እስከዛው አብራችሁን ቆዩ ሰላም ናግባ እንኳን ደህና መጣ ቤቴችን ትመስላለች ተከማ ፀሐይዋ በጣም ከባድ ፀሐይ ነው ያለው ኮች ወቤትሽ በጣም ነው ያለው ወደከስ ቆንጆ ናት እንግዲህ የሴት አላጤ ቤት ነች የምርሽን ታዲያ በጣም ነው ያለው አሁን የፍቅኝ ግን በነገር ስልክ ማታነሳው ነገር አለ ደግሞ ምን ነው ቢዚ ብትሆን ስለኔም ጊዜ ታጣላ እንዴ ስንቴ ይደወልኩልኝ አላየሁትም ማለት አላየሁትም ራስቷሽኝ ባይው እንዴት ተቻለ አንቺ እንዴት አስቸጋሪ አንቺ እስቲ ናፈቅሽ ነኝ ቆንጆ ወይ
አንቺ ቆይ ማን መጥቶበት ያውቃል? የምር አንተ የመጀመሪያው ነህ። ምን ያህል ቦታ እንደሰጠው ያልከማ የመጀመሪያው ከሆነ እድለኛ ነኝና አይ ተረጋጋ። ወይ በይ ሰዓት ማባከን አያስፈልግም። ናበል እንዴት እንደናፈቀኝ አልገባህም? ናስኪ ሳምህ ናስኪ ምንድነው ደግሞ በእናትሽ? እሱ ምንድነው ለምን አሳሰበህ እንዴ? በዚህ ሰዓት አሁን ትሆንብኛል ይሄን ናስኪ ሳምህ ነሽ እንዴት እንደናፈቀኝ እስቲ ዝም ስልከኔው እንትሞዳ ሞራን አላወኩም ነበር እንዴት እንደዚህ አይነት ነገር ሰራኝ ነበር
ተረጋጉ። አንዳችሁ ምላችሁን አዳምጡ። አንተ ተረጋጋና ቁጭ በል እያናገርኩ ማን አንተ ራስ ማንነት የነገርኩህ አሁን ይወደ በፍቅረኛ ቤት ምን እንደምታደርገው በፍቅረኛ ቤት አየሁ አድፍረቱን ምንድነው የምታደርገው? ይሄ ይኸውልህ የተሳሳተ ኢንፎርሜሽን የደረሰኝ የፍቅረኛ ቤት ሳይሆን ህጋዊ የባለትዳር ቤት ነው። እሱ የዚህ ቤት ባለቤት ነው። አንተ ጋር የነበረችው ልጅ ባለቤቷ ናት። አዎ ስለዚህ ተረጋግተህ ቁጭ በል። አሁን መጀመሪያ የደረሰ ነገር ምንድነው ነው? ስልክ ላይ እንትን እያልን ነበርና ምንድነው ነው እጅ ላይ ያለው ነገር አሳየኝ እስኪ። ምንድነው? ምንም ላምን አልቻልኩም። ምንድነው ያልከኝ? ምንድነው ነው አሁን እያየህ የነበረውን ነገር ልታሳይ። አንተ ተረጋጋ። ምንድነው ነው ከውጭ ሆነን እየተከታተልን ነበር። እያንዳንዱ ያደረከው የነበረው ነገር ሁሉ እኛ እያየነው ነበር። ስለዚህ ምንድነው ነው ያለው? እስኪ ምንድነው ስልክ ላይ ያለው? ይሄ ወረቀት ምንድነው የሚለው? ሶናት እንዲሰጠኝ ስልክ ላይ ያለው ይሄ አንተ ማን ነው? አንተ ብቻ ማንነት አስረዳሃለሁ፣ እነግርሃለሁ አልኩህ እኮ መጀመሪያ ይሄን ሰውዬ ዝም አስብልኝ። አንተ አንዴ አዲስ አበባ ዝም አስብልኝ። በቃ እሺ ይኸውልህ ተረጋጋ። አንተ ማንነትህን ነገር ተረጋጋ። ያለውን ነገር ሁሉንም እነግርሃለሁ። አንዴ ና ካሜራማን ግባ። ጭራሽ የምን ካሜራማን ነው የምትሆነው? የምን ካሜራማን ነው የምታመጣው? ማን ነው ደግሞ? ተረጋጋ እኮ ያለውን ነገር ነገር ይኸውልህ እሱ ካሜራማን ነው፣ እኔ ጋዜጠኛ ነኝ። ሐሳቤን ተረዳኝ። እሱ ደግሞ የዚህ ቤት ባለቤትና ቀደም አብራሃት የተኛሃት ሴት ባለቤቱ ትዳሩ ናት። ሐሳቤን ተረዳኝ። አዎ ቁጭ በል። ልብስ ልበስ። ልበስ። እንዲህ ጉድ ተስራኝ ግን እንዲህ ጉድ ተስራኝ። ተረጋጋ አንተ። አንተ መረጋጋት አለብህ። ይኸውልህ ምን እንረጋጋለን? ቁጭ በል አንተ። ልብሱን ልበስ። እንዲህ ጉድ ተስራኝ። ልብስን ልበስ በገዛ ቤቴ። አዎ ይኸውልህ የተደረገው የተፈጠረው ነገር በጠቅላላ ትክክል አይደለም። የሆኑት ነገሮች ምናልባት የዚህን ሰውዬ ማንነት ምን እንደሚለን እንስማውና ከዛም የሆነውን ነገር ምን እንሰማዋለን? ይሄን አንቆ መግደል ነው እንጂ ይሄ ምናልባት ተረጋጋ ከሆነ ተረጋጋ። ምን እንደምታወራው ደግሞ አንዴ አፉን ይከፍታል። ደግሞ ትክክል አይደለም ነው እንደዚህ ተጣልታችሁ አይደለም ነው። ምናልባት ሁለታችሁም ያላወቃችሁት በመካከላችሁ የተፈጠረ ልዩነታችሁ እሷ ያደረገችው ሆን ብላ ያደረገችው ነገር ሊሆን ይችላል። ሐሳቤን ተረዳችሁኝ? አሁን ሁለታችሁም ተረጋግታችሁ ቁጭ ብላችሁ እንድትወሩ እኔ ላይ እንድትጫወትብኝ ተቀበል። እኔ ላይ ነው እንድትጫወቱ። ቆይ አንዴ ተቀመጥ። ቆይ እስኪ ሁለታችሁንም አንዴ ልጠይቃችሁ። ይኸውልህ እሱ ማለት ህጋዊ ትዳሯ አግብታው የምትኖር ከአመት ከ6 ወር በላይ አግብታው ያለች ሴት ናት። አንተ ግን ማንነትን አላወቅንምና ምንድነው ነው? አንተ ማን ነህ? ከሷ ጋር ያለ ግንኙነት ምንድነው? ስትጫወትብኝ ነው ያለችው ማለት ነው። ይሄ ስልክ አንተ ነው መሰለኝ። ስትጫወትብኝ ነው ያለችው እኔ ላይ። ኦኬ ምንድነው ነው ያለውን ነገር ንገረኝ። አንተ ማን ነህ? ለሷ ምን ሆነህ? ቆይ ምንድነው የተፈጠረው? ምን ብዬ ነው የምነግርህ? ቆይ ነገር እኮ ማንነትን ንገረኝ። እንዴ ተጫወታብኝ ምን ነው እንዴ? በምን ተረጋግቼ እንዳወራ የምፈልገው? ኦኬ ትዳር እንዳላት አታውቅም? ምንድነው የማውቀው ነገር እኮ የለም እኮ እንደምን። ኦኬ እሺ ማን አንተ ማለት እንዴት ነው ያገኛት? የት ነው የተገናኛችሁ? ምንድነው የተፈጠረው ነገር? ወይ ካሜራማን አጥፋና ለየብቻው ነው እንድናናገራቸው። እንደዛ ይሻላል። በቃ ሳይሻል አይቀርም። በቃ አጥፋ። እኔ ላይ እንዲሰጥኝ ወይኔ አንተ ምን አድርግ ነው ምን አድርግ ነው እኔ ምን አቅልላለሁ? ቆይ አንተ አንዳችሁ አዳምጡኝ። እኔ ምን አድርግ ነው የምትለኝ? አንተ ምን አድርግ ነው የምትለኝ? ምናልባት ባለትዳር መሆንህን ላያቅ ይችላል ይሄ ሰውዬ። እባክህ ካሜራማን እነዚህን ሰዎች በእንደዚህ አይነት ሁኔታ ማናገር አችልም። በቃ አቁመውና ለየብቻ እናናግራቸዋለን። አቁመው በቃ እንዲህ በእንደዚህ አይነት ሁኔታ በፍጹም ትሰማኛለህ? እኔ ምንም የማውቀው ነገር የለም። እኔ መተህ እዚህ ጋር ይኸውልህ እኔንም እንታስበሪ አልተረዳኸኝም አባ። ይሄ የባለትዳር ቤት ነው፣ ቤቱ ነው። ከሚስቱ ጋር ተኝታ አልጋው ላይ ሲሆን ምን እንዲያስብ ነበር የፈለከው? እኔ የማውቀው ነገር አለ ወይ ንገረኝ እኮ። የምታውቀው ነገር ከሌለ እንድናስረዳ ቢያንስ ተረጋግተህ ቁጭ በል። እባክህ ጋሽ የተፈጠረው ነገር ትክክል ላይሆን ይችላል። ስሜትን ራስን አረጋግተህ ያለውን ነገር በሁለታችሁ መካከል የተፈጠረውን ልዩነት ምን እንደሆነ አንተ ማንነትን አስረዳው፣ እሱ ማንነትን ያስረዳ። ምናልባት አንድ የሚያደርግ የሚያስታርቅ ሀቅ ሊኖር ይችላል። እዚህ ጋር የተፈጠረው የሆነው ነገር ትክክል ላይሆን ይችላል። ስሜታዊ ሊያደርግ ይችላል። እረዳሃለሁ። ምናልባት በሁለታችሁ መካከል ያለው የሆነው ነገር በጠቅላላ እናንተ ከምታውቁት ከእናንተ እውቅና ውጭ ሆኗል። የእናንተ መጣላት አስፈላጊ አይደለም። እዚህ ጋር እባካችሁ ተረጋጉ፣ ቁጭ በል። መጫወቻ እንዲህ ዝቅ ባለ ነገር ላይ እኔን እሺ፣ ይገባኛል። እሺ አንዴ ተቀመጥ። እኔ ላይ ጨዋታ። እሺ ተቀመጥ። ተረጋጋ። እሺ አሁን ይኸውላችሁ አንተን እንደዚህ ስለ አንተ እንደዚህ በመካከላችሁ እንደዚህ የምትጋጩና የምትጣሉብኝ ከሆነ የማናችሁ ሀቅ ሳይወጣ እንደዚሁ እንደተረባበሻችሁ ይቀራል። አሁን ግን ተረጋግቼ እንዳናገራችሁ ድል ውስጡኝ እንዴ ትልልቅ ሰዎች ናቸው አይደል እንዴ? እሺ ይኸውልህ ተረጋጋ።
እሺ ተረጋጋ፣ ወይም በእናትህ ተረጋጋና እንዳናገር ታደርገኛለህ። እባክህ ስላለው ነገር እንድረዳህ ምናልባት ተታለህ ከሆነ እንድረዳህ እድሉ ያለው በዛ መልኩ ነው። እዚህ የወረደ ቦታ ላይ እኔን እዚህ የወረደ ቦታ ላይ ነው የምትገምተኝ? መተተኝተህበታል እኮ መተህ ገብተህ በማታውቀው ነገር ነው አንተ እኮ የማታውቀውን ነገር ነው እየጠየኩ ነው። አንተ የምታውቀው ነገር ካለ አንተ እንድትነግረኝ እኮ ነው። ምንድን ነው የተፈጠረው ነገር ንገረኝ። ማነህ አንተ? የት ነው ትውውቃችሁ? ምንድን ነው? ቤተሰብ ያለኝ ሰው ነኝ። ቤተሰብ ማስተዳደር እና ቤተሰብ እያለህ ነው መተህ ከአንድ ሴት ጋር የሰው አልጋ ላይ ተኝተህ የምትገኘው? እና አንተ ሁለተኝነት ትክክል ነኝ እያልክ ነው? ሲጀምር ይሄ ወንጀል መሆኑን አታውቅም? በትዳር ላይ ትዳር ሌላ ሴት ደግሞ እያማገጥክ ነው የተገኘው። አሁን ያንተ ያለው እያንዳንዱ ማስረጃ ተይዟል። ማታውቀው ነገር አለ። አሁንም ዝም ብለህ እያወራህ ምንም ማላውቀው ነገር አለ። የሰው ትዳር ላይ ነው መተህ ያለው። ምናልባት እኮ ከእሷ ጋር ሆኖ ባይሆን ራሱ ይሄ ሰውዬ ለምን ዝም አታስብለው? ምንድን ነው የሚያወራው? ማያውቀውን ነገር ለምን ነው የሚያወራው? አንተ ምን የምታውቀው ነገር አለ? አንተ ሰውዬ ዛሬ እኔ ልገልህ ይችላል። ተው፣ እንደዚህ መሆን የለበትም በፍጹም። እባክህ ተረጋጉና ተቀመጡ። ይሄ በፍጹም ትክክል አይደለም። ይኸውልህ አንተ ታውቃለህ፣ እኔ እኮ አላውቅም ወንድሜ። እኮ አንተ ማነህ? ምን ትሰራለህ? አንተ ራስህ ማነህ? እኔ ራሴ አንተን መጠየቅ እኮ አይደለም። አንተ ማነህ? የባለ ትዳር ቤት ነው። ምን እያደረክ ነው? ይሄ የባለ ትዳር ቤት ነው እያለን ይሄ ቤቱ ነው ትዳሩ ነው አልኩህ እኮ። ቅድም ያያት አብራህ የነበረችው ሴት በጠቅላላ አብራህ የተኛችው ሚስቱ ናት። ስለዚህ ሁለታችሁ መካከል የተፈጠረውን አለመግባባትና የተፈጠሩት ነገሮች በጠቅላላ ከእናንተ እውቅና ውጭ ነው ማለት ነው። ስለዚህ አንተ ምንድን ነው ትዳር አለኝ ልጅ አለኝ የምትለው ከእሷ ነው ወይስ ከሌላ ሴት ነው? ምንድን ነው ግልጽ አድርግልን። እንዴት ብዬ ተረጋግቼ የማወራው? በቃ የተፈጠረው ተፈጥሯል እኮ። አሁን ወደ መፍትሄው ሜዳ አይሻልም? ምንድን ነው ያለው ነገር? እንዲህ እሷ እኔ ላይ ምን መጫወቻ እንዲህ አድርገኝ። ስለዚህ ንገረኝ፣ ምንድን ነው? ማን የት ነው የምታውቃት? ማናት እሷ? ምን ብዬ ነው የምነግርህ? እስኪ ንገረኝ። ምን ብዬ ነው የምነግርህ? እውነቱን ንገረኝ። በቃ የተፈጠረውን የት እንደምታውቃትና እንዴት እዚህ ቤት እንደመጣህና ምን ብለህ እዚህ ቤት እንደመጣ ንገረኝ። ስልኬ ላይ ምን እንደላከች አይተዋል? ግን አሳየኸኝ እኮ ያየሁትን ነገር አየሁ። ይሄን እያየ ምን ብዬ የምነግርህ? እስኪ ንገረኝ። ነገርኩህ። በቃ አየህ። ስለዚህ እሷ ብላክሜል እያደረገች እየተጫወተችባችሁ ነው ማለት ነው እናንተ ጋር ጋሽ ሞቅ አንተ ጋር እሱ ጋር ምንድን ነው ያለው ነገር? ገንዘብ ላክ ምናምን ነው የሚለው ከቪዲዮ ጋር። ስለዚህ ፍቅረኛዋ አይደለህም ማለት ነው። ልጆች፣ ትዳር፣ የሆነ ፋይናንሻሊ ስትሮንግ የሆኑ ሰዎች ላይ ነው ማለት ነው እንደዚህ እያደረገች ያለችው። እኔ ምን እንደምልህ አላውቅም። በጣም ከባድ ነገር ነው። አሁን እሺ ከቤተሰብህ ጋር ከእንትኑ ጋር ያለውን በተናጠል ጭንቅላቴ ደህና ነው። በቃ እዚህ ጋር እንትን እንበልና ለየብቻ የምናናገራቸው ሆነ። እንግዲህ ተመልካቾቻችን ለማረጋጋት ሞክሬያለሁ። አቶ ታዲዮስንም አስወጥቻቸዋለሁ። ያለውን ነገር እስኪ ከሱ ጋር የተፈጠረውን እሱ ማን ነው የአቶ ታዲዮስን ታሪክ የተወሰነም ቢሆን አይተናል ምናምን ነገር እና እሱ ደግሞ ማን ነው፣ እንዴት እዚህ ቤት ሊገኝ ቻለ፣ እንዴት ከእሷ ጋር ተኝቶ በዚህ አይነት ሁኔታ ምናምን ነገር አልረጋጋ ብሎ ነበር። ካሜራ አጥፍቼ ተረጋግቶ ያለውን ነገር ከእናንተ ጋር ሆኖ እንዲያስረዳን ስለፈለግኩ ነው እዚህ እንትን ያልኩትና እስኪ ምንድን ነው ማነህ አንተ? የት ነው ትውውቃችሁ? ምንድን ነው የተፈጠረው ነገር ከእሷ ጋር? እስኪ አብራርተህ ዘርዘር አድርገህ ንገረኝ። ስሜ አቤል ይባላል። ያው ቤተሰብ ቅድም ስሜታዊ ሆኜ ወይ አውርቼ ይሆናል። ቤተሰብ ያለኝ ሰው ነኝ። ትዳር አለኝ። ትዳር አለኝ ነው አይከብድም። በቤተሰብ ላይ በትዳር ላይ እንደዚህ አይነት ነገሮችን መፈጸም ማድረግ እምነትን ሳያሳጣም ሕሊና ሳያቆሽሽም እሱ ነው በጣም እየጎዳኝ ያለው። ደህና ከእሷ ጋር ከትዳር ውጭ በተደጋጋሚ ሌላ ሰዎች ጋርም እንደዚህ አይነት ነገር ታደርጋለህ? አላደርግም። እሱ እንኳን ማድረግ እንኳን አላደርግም። እስኪ ከእሷ ጋርስ እንዴት ተፈጠረ? ምንድን ነው ትውውቃችሁ? እንዴት ነው የምታውቃት እሷንስ? እሷን ያው መዝናኛ ቦታ ላይ ነው ከጓደኞቼ ጋር አንድ ሁለት በምንልበት ታይም ላይ ነው እንዳጋጣሚ እሷን የተዋወቅኳትና እንዳየኋት ያው ተመቸችኝ። የሆነ ነገሯ ሳበኝ። እዛ በቃ ሄጄ ላወራት ሄድኩኝ። ቀለል ብላ ነው የቀረበችኝ። እንዴት እንደሆነ እንጃ። አሁን ላይ ብዙ ሴቶች ላይ የማታየውን ጸባይ ያለ አይደል? ራሷን ቀለል አደረገች ምናምን ነገር። እኔም ጥያቄ ሆነብኝ በሰዓቱ። በቃ ተዋወቅን ምናምን ነገር። ከዛ ያው ቀስ በቀስ መገናኘት ጀመርን፣ ማውራት ጀመርን ምናምን መደዋወል ጀመርን። በእርግጥ ይከብዳል
ሰው ቤተሰብ እያለው ከቤተሰብ ውጭ እንደዚህ አይነት ነገር ማድረጉ ሊከብድ ይችላል። ግን ያው ወንድ ነህና ትሳሳታለህ አይደል? ተሳሳትኩ በቃ የሆነ ነገሯ ሳበኝ፣ ምን ለመናገር ሳበኝ፣ ማውራት ጀመርን፣ ተቀራረበን። ይሄ ነው እንግዲህ በቃ ያለው ነገር። ከዛ እዚህ ቤት ይዘህ መጣሽ ማለት ነው ወይ? እዚህ ቤት ይዘህ መጣሽ? በቃ ተገናኘን። ከዛ ቤት እንዲህ እንትን እላለሁ ምናምን ቤት ብቻዬን ነኝ ምናምን አለችኝ። ሰሞር ስለ ራሷ ስነግረኝ አሳዘነችኝ ምናምን ነገር አሳዘነችኝ ልበል እንጂ እኔም መጣሁ ያወራችሁን ተቀበልኳት። ገብቷል። ቤቷ ስገባ ያወራችሁን እናንተን ያለችው ያው አመንኳት። እንደማመን ነገር አምነ የምገባው ነገር አለ አይደል? አመንኳት፣ ገባሁ። እዛ ያው እንደነገርኩት ትውውቃችን ትንሽ ቆይቷል ብያለሁ። በመሀል እንገናኛለን ብያለሁ። ብዙ ነገር አድርገናል። ቤቷ ጋበዘችኝ፣ መጣሁኝ ምናምን ነገር ወይኔ ልጅ ያለኝ ሰው እኮ አሁን እንደዚህ አይነት ቦታ መገኘት አለብኝ። አሁን እሺ ልጆች ትዳር ቢያውቁ ምንድን ነው የሚፈጠረው? ይቅርታ አድርግልኝ። ቤተሰብ ያወቀ ማለት እኮ አስቧል ምን ሊፈጠር እንደሚችል። ይህንን ነገር ታዲያ አንተ መጀመሪያ አላሰብክም? ቤተሰብ እያለ ትዳር እያለ እንደዚህ አይነት ነገሮችን ማድረግ ተገቢ ነው? አንተስ ይህንን ነገር ቀደም ብሎ ማሰብ እንዴት ከበደ? እየነገርኩህ እኮ ነው። በቃ እኔ እንጃ እንዴት እንደሳበኝ ምኗ እንደሳበኝ እኮ ነው። እኔም ግራ ገብቶኛል። እንዴት የዚህን ያህል እንዴት ተሸውጂ እንደዚህ አይነት መጥፎ ስራ ውስጥ ገብቼ እንዴት በሷ እንዲህ መጫወቻ እንዲህ ወይ በእናትህ ምን ያህል እንደሚከብድ እኔ የማውቀው። በእኔ ቦታ አንተ ብትሆን ምን ያህል አሁን ቃላት እስኪ ቅድም ያስቀመጠችል ወረቀት ላይ ቪዲዮን አየህ ወይ ስልክህን ወይ ምናምን የሚል ነገር ጽፋ ነበረ ምናምን። እስኪ ደውልላትና የምትለውን ነገር አብረን ብንሰማ ደስ ይለኛል። እስኪ ደውልላት። ውሻ ልጅ እኔ በጥሩ እንትን አላወራትም። ይቅርታ አድርግልኝ። ቢሆንም ያለውን ነገር መስማት ይኖርብናል። ስለዚህ እስኪ ደውልላት። ሷኒን እንዲህ አላቃትም እኮ ማለት ነው። ማለት ላውድ ላይ አድርገው። አላቃትም ነበር። ምን ብዬ ነው የማወራው? ነገር ምንድን ነው የምትፈልጊው? ምንድን ነው አድርግ እያልሽኝ ያለሽው ምናምን ብለህ ደግሞ በደንብ ከፍ አድርገው ነው ጫጫ። ሄሎ አንቺ ውሻ ልጅ፣ አንቺ ነሽ እኔ ላይ ደስ አይደል? ተረጋጋ። ዝም በይ። አንቺ ነሽ አንቺ ነኝ። እንዴት አደርክ? እኔ አንቺ የውሻ ልጅ ዲቃላ ምን አድርገሽ እንዴሽ አንቺሽ ምታይ? ዝም እኔ እገልሻለሁ። ሰማሽኝ አይደል? እገልሻለሁ። ላግኝሽ ብቻ። ተረጋግተህ ለማውራት ነው። ዝም በይ። አንቺ ውሻ ልጅ ምንድን ነው የምትፈልጊው? ይሄን ብቻ ንገሪኝ። ምንድን ነው የምትፈልጊው? ከእኔ ምንድን ነው የምትፈልጊው? ወረቀቱ አልደረሰም እንዴ? የምን አባሽ ወረቀት ነው? ይሄ ሙሉ ነገር ሂጂና ፍቅርሽን እዛው ፈልጊሽ አንቺ ዲቃላ። አሁን ይሄን ብቻ ንገሪኝ። አዳምጪ። ቅድም እኮ እንደዛ እኔ የተከበርኩ ሰው ነኝ። እሺ እንዳንቺ ውዳቂ ሰው አይደለሁም። እሺ አይሆንም። የተከበርክ ብትሆን ኖሮማ በትዳር ላይ ሌላ ነገር ለመፈለግ አትሄድም ነበረ። መጥፎ ነገር አሁን አታሶሪኝ። ሰማሽኝ? መጥፎ ነገር አታሶሪኝ ያልኩሽ ነው። አሁን የምትፈልጊው ነገር ብቻ ንገሪኝ። ምንድን ነው የምትፈልጊው? መጀመሪያ ተረጋጋ። ካልተረጋጋ በስርዓት መግባባት። የምታወሪው ነገር ለምን አትወሪኝ? የምፈልገው ምን እንደሆነ ታውቃለህ? የላኩልህን አይተኸዋል? ቪዲዮን አይተኸዋል አይደለ? እሱን አሳልፌ ለባለቤትህ ሳልሰጠው ምን ለባለቤትህ አሳልፌ ሳልሰጠው በፍጥነት ነገ 100,000 ብር ይዘህ ትመጣለህ። ሄሎ ሰምተኸኛል? ሄሎ እሺ የት ነው? ይሄን ብቻ ንገሪኝ።
ነገርኩ ብሩን ይዘህና ነገ 8 ሰዓት ላይ አቤት ይዘህና አንድ ነገር ለማድረግ ሞክራለሁ ብትል ደግሞ እኔን አታውቀኝም በቃ የምር አታውቀኝም ስለዚህ ይሄ ጉድ ወደ ቤተሰቦች እንዳይደርስ ለልጆች እንዳይታይ ቤተሰብን ነበር ካለ አዳምጪኝ ያዳመሽኝ ነው ይሄን ነገር በቤተሰቦቼ ጋር እንዲደርስ አልፈልግም አዳምጪኝ ይሄ ነገር ተረጋጋ እደግመዋለሁ ተረጋጋና አውራኝ ሰማሽኝ እስማማለሁ አዳምጪኝ እስማማለሁ ይሄን ነገር ቤተሰቦቼ ጋር ይዘሽ እንዳትይጅብኝ ሰማሽኝ እምፈልጊውን አመጣልሻለሁ ይሄን ነገር ቤተሰቤ ጋር እንዳይደርስ በቃ ሰማሽኝ አይደለ በቃ ሰማሁ በቃ ምንም ማድረግ አይቻልም አሁን እሷን ለመያዝ ወይም ደግሞ ከሷ ጋር ያለውን ነገር ለመጨረስ የግድ ይሄንን ነገር ማሟላት መቻል ይኖርብሃል ማለት ነው ግዴታ ነው በቃ ስለዚህ እነዚህ ነገሮች ታረጋለህ በዚህ መልኩ ሄደን እናገኛታለን ካለ በለዛ ግን በጣም መጥፎ ነገር ነው የሚፈጠረው አንተ ቤተሰብ ጋር ምናልባት የመጀመሪያ ጊዜ እንዲደርስ አልፈልግም ይሄን ነገር ቤተሰብ ጋር እንዲደርስ አልፈልግም ስለዚህ ይሄን ነገር ካላደረግን ደግሞ እሷ ይሄን ቪዲዮ ትልካለች ሌላ ቤት መፍረሱ ነው ድጋሚ ስለዚህ እነዚህ ነገሮች እንዳይፈጠሩ በቃ ብሩን ይዘህ ትመጣና ነገ ልክ በዚህ ሰዓት ተገናኝተን ወስደን እዚህ ቤት ላይ እንመልስላታለን ለማን ነው መልስ እንሰጣታለን ለራሷ አዎ ከዛ ቪዲዮውን እንቀበላታለን ለምን አስፈልገው አሁን ለጊዜው ያለን ሐሳብ ይሄ ነው እኔ ሌላ ተጨማሪ ማስባቸው ነገሮች ይኖራሉ ተጨማሪ ማድረጋቸው ነገሮች ይኖራሉ አሁን ግን ተጨማሪ ሌላ ቤት ባለቤትህ እዛ ስትሰማ ሌላ ነገር ሊፈጠር ይችላል ባለቤትህ ራሷን የምታጠፋ ትችላለች እኔ እነዛ ልጆች ምን እንደሚያስቡ ምን እንደሚፈጠር አላውቅም አሁንም ቢሆን ሰላማቸውን ነው ፈልገው የነሱ ደህንነት እንዲጠበቅ ፈልጋለሁ ይሄ ነገር እንዲወጣብኝ አልፈልግም በቃ ስለዚህ በቃ ካሜራማን እዚህ ጋር ያለውን ነገር እናብቃና ከዚህ በኋላ ያለውን ነገር ደግሞ ነገ በዚህ ሰዓት ተገናኝተን እዚሁ ቤት ውስጥ ብሩን ይዘንላት መተን የሚፈጠረውን ነገር አብረን የምናየው ይሆናል እስከዛው አብራችሁን ቆዩ በጣም የሚያሳዝን እና በጣም ከአንድ ባለትዳር ነኝ ከሚባል ሰው የማይጠበቅ ነገር እዚህ ጋር አይተናል የተፈጠሩት ነገሮች በጣም ደስ የማይሉ ነገሮች ናቸው ከዚህ በኋላም ለማሳየት ይከብደኛል እኔ አቆመውና ነገ በዚህ ሰዓት እንገናኝ ሰላም